ሀኒቾ እንግዲህ ዛሬ ምላሴ ጋር ቁጭ ብላ ከአልጋው ላይ እውነታውን እንግዲህ እስከ መቼ ነው የምደብቀው? ጋሼ ቁጭ ብለሽ ንገሪኝ ሲለኝ እትዬ ፈርቼ አልነገርኩትም፣ ለአንተ ግን ልነግርህ ተዘጋጅቼለሁ ብላ ሁሉን ታሪኳን ስለ መስቀሉም ስለ ሁሉም ነገር አወራችው። እኔ እኮ አምንሻለሁኝ ሲል እሱም ትክክለኛውን ተናገረ። አያቷን ቢሆን እንግዲህ ካለፈው እያስታወሱ በተለይ ምግብ እኮ እማዬ ሰርታልናለች ስትላት፣ ላንቺ ነው ለእኔ ነው ምግብ የሰራችው ስትላት፣ እንዴ ለሁለታችንም ነው እንጂ ብዙ ምግብ እኮ ነው ይበቃናል ስትላት፣ እንዴት የሰው ልጅ አይቀየርም እንዳለች እኮ ኮፒናት ሀኒ ይችናት ትክክለኛ የሚላትዬ ልጅ እያሉ እያነሷት ነበረ። ሰላምም እንግዲህ ለአያቷ እኔ እኮ ባለ አግብቼ ልጅ ወልጄ የብረት መዝጊያ ባለ አምጥቼልሻለሁ ስትላት ነበረ። እሷም እንዴ ሽማግሌ ልኮ ሳይጠይቀን ነው እንዴ እንደዚህ የምትይኝ እያለች ስትላት፣ አይ በቃ ልጅም ወልጄልሻለሁኝ እኮ አያት አርጌሻለሁኝ ስትላት፣ እንግዲህ የታለ ልጁ ስትላት፣ አባቱ ወስዶታል። ለዛ ነው እንዴ ያማረብሽ የወፈርሽው ስትላት፣ ለካ ሆስፒታል ገብተሻል ታመሽ የተባልሽው ለዚህ ነው፣ ውፍረት ነው የሚያምርብሽ፣ በጣም ቆንጆ ሆነሻል፣ አምሮብሻል እያለቻት ነበር። እርግብ ደግሞ እየተጨናነቀኝ ነው። አሁን የአቶ መስፍኔም እውነታውን ሁሉ እንግዲህ ሁለታቸው አያትና አባትየው አንድ አይነት አስተሳሰብ ስላላቸው ቁጭ ብለው ተነጋግረው ሀኒቾ እንደሆነች እየተመካከሩ ይገኛሉ። ይህን ሁሉ ሴራ የምታደርገው ባዩሽ ናት ሲላት፣ እንዴ ባዩሽ አለችበት እንዴ? ባዩሽ ካለችበትማ ይህ ነገር ትክክል ነው። ባዩሽ ለመቼው ለሚላቴ ለእህት ልጄ መቼ ጥሩ ሁና ታውቃለችና እሷ ግን አትረዳትም አሉ ማለት ነው። ወይዘሮ ሚላት እንግዲህ ሀኒቾን አንቺ የቤት የኔን ቤት ስራ መዝናኛ ያደረግሽው የሚሏትን ሲናገሯት እየተሰማት እየሄደ ነው። አያትየዋም የእጅ ማስታጠቢያ ውሃ ይዛላት ስትመጣ በልጅነቷ ለምን የእጅ ውሃ ይዘሽልኝ መጣሽ? እኔ እኮ ተነስቼ እታጥብ ነበር ስትላት፣ እንዳይደክምሽ ብዬ እኮ ነው አለቻት ማለት ነው። ከዛ እድግ በይልኝ ለጥሩ ነገር ያብቃሽ እያሉ ሲመርቋት አሚን አሚን እያለ ስትል ያንም ትውስታ ትዝ እያላቸው መጥቷል። ብዙ ከአያትየዋ የሚመጣ ትውስታዎች አሁን እውነተኝነቱን እያረጋገጠላት ነው። እርግብም ወደ ኪችን ሂዳ እንዴት ነው አንቺ አያቴ በተናገረችው ነገር ምስቂብኝ ስትላት፣ አዎ አያቴ በተናገረችው ነገር እየሳኩ ነበረ ስትላት፣ እንዴት ትስቂብኛለች ስትል እርግብ ትናደዳለች። ሀኒቾ ምና ምን ልታደርግ መጣች ብላ ስትላት፣ እንዴ ለምንድን ነው የምትፈታተኝ አለቻት። እንዴት ለምን ነው የምትፈታተንሽ? እኔ አልተፈታተንኩሽም ስትላት፣ በቆሜ ነው የምትፈታተኝ፣ አርፈሽ ብትቀመጭ ይሻልሻል አሳይሻለሁ ስትላት፣ እስኪ የምታደርጊውን አሁንማ እኔ የምጠብቅሻለሁኝ አለች ሀንዮ ጠንከር ብላ። መቼም እንደማትፈሪኝ ደጋግሜ ነግሬሻለሁ አለቻት። እንድትፈሪኝ አንቄ ልግደልሽ አለቻት። እንዴ አንቆ መግደል እኮ የሰው ማንነት እንደመስረቅ እኮ አይደለም፣ ከባድ እኮ ነው። ይሄንን አውቀሽዋል ትላታለች ማለት ነው። በዚህ እንግዲህ ሀኒቾ ጠንከር እንዳለችባት ያወቀችው እርግብ ለወይዘሮ ባዩሽ እንደማይሳካላት ከዚህ በኋላ የቤተሰቦቿ ዘር ማንዘሯ ብዙ ነው፣ እንዴት ያለ ወጥመድ ነው የገባሁት እያለች ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቀጣይ ፓርት ኖላዊ ይዘን መተናል። ምላሴን እንግዲህ ሀናዬ ቁጭ አድርጋ በዛሬው ዕለት አናግረዋለች። ታሪኳን በሙሉ ነግራ፣ ግን ጥፋተኝነቴ የምን ላይ መሰለህ ምላሴ መጀመሪያ እንደመጣው ስለ ራሴ ታሪክ አለማውራቴ ብቻ ነው። ስለ ራሴ ታሪክ ቢያንስ አውርቼ ቢሆን የመጀመሪያዋ ልጅ ሁኜ ያለምንም መረጃ ተቀናቃኝ ሳይኖረኝ እዚህ ቤት ውስጥ የምኖረው እኔ ነበርኩኝ። ግን ሆኖም አሁንም ቢሆን ልትረዱልኝ የምፈልገው ቤተሰብ ፍለጋ ወይንም ሀብት ፍለጋ አይደለም የመጣሁት። ስለዚህ ለዛ ነው እንድታውቁ ፈልጋለሁ። ግን በውሸት ማንነቴ እንዲሸጥብኝና እንዲቀየርብኝ ስለማልፈልግ እንድትረዱኝ ነው። እትዬ ግን በፍጹም እየተረዱኝ አይደለም ማለት። እማዬ እኮ በጣም ትወድሻለች፣ በጣም ነው የምትወድሽ። አሁን እርግብ መታ እንደዛ ብትልም ውስጧ እኔ እኮ ይሄ ነው ግራ የገባኝ። እናት እንዴት ነው ውስጧ የኔነቴን የማትቀበለኝ እያልኩ ነው። እንዴት ነው ሌሎቹ እናትነቴ ድንግጥ ሲያደርጋቸው እኔን ግን ይህን ያክል 16 ዓመት ከፈለገች ምን ሆና ነው አሁን ልቧ ውስጧ ያልነገራት ብዬ በጣም አዝኛለሁ።
ነግሯታል እኮ ከዚህ በፊት ራሱ እንደ ብዙ ነገሮችን ታስታውሳለች። እንዳላድንላት አባቷ ትታን ወደ ደሴ ትሄዳለች። የሆነ ነገር ተቆጥቼ እናገራትና አንጀቴ ይንሰፈሰፋል ትልሽ ነበር እኮ ከዛ በፊት። አሁን ግን ሁለት አማራጭ ስለመጣባት ግራ ተጋብታ ነው እንጂ እማዬ ትወድሻለች ሲል ምላሴ ይነግራታል። አይደል አለችው። አዎ አለችው ማለት ነው። እናትየዋ ደግሞ አሁንም ብዙ አይነት መረጃዎችን እየተናገረች ትገኛለች። ሀኒቾም እርግብን እንግዲህ አንቺ ታሪኬን ሰርቀሻል፣ እኔን መስረቅ ግን አትችም እያለቻት ነበረ። ሰውን ደግሞ አንቆ መግደል እኮ ጀግንነት ይላል እና በቆሜ ደግሞ እየሰደብሽ ነው፣ ጀግና አይደለሽም እያልሽ ነው አለቻት። አድርጊውና እንታያለን እያለች እየነገረቻት ነበር። ሀኒቾ ቆረጥ ብላ ተነስታለች። እርግብም ሀኒቾን አሁን እኮ እናቴ ሙሉ ለሙሉ እኔን ነው የተቀበለችኝ አለቻት። ምናልባት አንቺ እናትሽ ተቀብላሽ ይሆናል፣ እኔ ደግሞ አያቶችና አባቴ ብዙሃኑ ምላሴና ሰላም ተቀብለውኛል። እሱ በምርመራ የሚጨረስ ጉዳይ ነው አለች እርግብ። እሷም ሀኒዬም እኮ እሱማ ይወጣል፣ ግን የዛ ጊዜ ምን እንደሚወጥሽ እኔ ላንቺ ግራ ገብቶኛል አለቻት። እናያለን እየተባባሉ አሁን እንግዲህ እርስ በርስ እየተያዩ እየተፋጠጡ ይገኛሉ። ሀኒዬም በቃ እውነትነቷን ይዛ አሁን ከእርግብ ጋር እኩል መፋጠጥ ጀምራለች። እኔ አንቺን ገድዬ መግደል ቀላሌ ነው፣ ግን አንቺን በቆምሽ እንድትሞች ነው የምፈልገው አለቻት። እኔን የሚገለኝ አለ ሀኒዬ ፈጣሪ ገዳይም አኗሪም ፈጣሪ ነው ስትል በፈጣሪዋ አምና ነገረቻት። አረ ምን አይነት ናት ብላ በጣም ተገረመችባት። ለማንኛውም እኔ ውጤቱ ሲመጣ ምንም ምደነግጥ አይደለሁም። መልካም አባትና መልካም ቤተሰብ ውስጥ አድጌ የመጣሁ ነኝ። እኔ ለጥቅምና ለገንዘብ ማንነትን ፈልጌ እዚህ ቤት እስካልመጣሁ ድረስ አንቺ አይደለሽም እንኳ ቢሉኝ ምንም የሚሰማኝ ስሜት የለም። አንቺ ግን በውሸት ስለመጣሽ አንቺ አይደለሽም ስትባይ ቁመሽ የምትደነግጭውን ድንጋጤ ለማየት እኔ እፈልጋለሁ። እኔ ቤተሰብ አያሳስበኝም። መልካም ቤተሰብ አባት አለኝ፣ እሳቸውን ብቻ ያድንልኝ። አንቺ ግን ቤተሰብን ፍለጋ ሳይሆን የመጣሽው የሰው ሀብት ዘረፋን የመጣሽው። እኔ ነግሬሻለሁ፣ ከዚህ በኋላ እንድትናገርኝ አልፈልግም ስትል ታስጠነቅቃታለች። በራስሽ ባመጣሽው ጊዜ እኮ ነው እኔ መልሴን የሰጠሁሽ ብላ ሀኒዬም ትናገራታለች። እንግዲህ አሁን አቶ መስፍኔም እና ወይዘሮ አስቴርም ትክክለኛውን ብዙ ታሪኮችን እያስታወሱ ሀኒቾ እንደሆነች እየተገለጸ ነው። ከምግብ ራሱ ጀምሮ እስከምትሰራው ስራ እየተቀበሏት መጥተዋል። አሁን አቶ መስፍኔ እንግዲህ ወይዘሮ ባዩሽን እንግዲህ አንቆ ነው የሚገላት። እውነቱ ሲፈጠር ሲጥ እንደሚያረጋት ነው እና ይህን ሁሉ ታሪክ ለምን እንደፈጠረችው ግራ ይገባቸው ይሆናል ብለን እናስባለን። ወይዘሮ ሚላት ግን ይህ ነገር ሁሉ አልፎ ሀንዬ ልጃቸው ስትሆን ምን አይነት ጸጸት ይጸጸቱ ይሆን ነው የምንለው። ሆኖም ግን እሷ ምንም መልካም ልቦና ያላት ስለሆነች ሀንዬ ሁሉን ሰው በመልካም ልቦና ስለምትቀበል በይቅርታ እንደምታልፋቸውና ችግር የለውም እኔ ዋናው እናንተን ግን አንድ ነገር እንድታውቁልኝ ፈልገው ገንዘብ ፈልጋ እያላችሁ አትበሉ፣ ገንዘብ ምንም አይደለም የሚለውን ነገር ስለተደጋገመች እውነትም መልካም አባት ያሳደጋት ናት እያሉ ይገኛሉ። ሆኖም አሁን አንድ ማረጋገጫ የቀረው የአቶ ኖላዊ ጉዳይ ነው። አቶ ኖላዊ ላይ ግን ይህ ነገር ከደረሰ ነገሮቹ ተቋጩ ማለት ነው። ትልቁ ሚና የሚጫወቱት አቶ ኖላዊ ስለሆኑ ታሪኳን የሀናዬን ታሪክ አንድ ባንድ የሚናገሩት። በእርግጥ ዛሬ ለምላሴ ቁጭ አድርጋ ታሪኳን ሁሉ ገልጻለት ነግረዋለች። እሱም ሳትናገርም በፊት አምነዋት ነበር። እሷም ችግሬ መጀመሪያ አለመናገሬ ነው፣ ግን አሁን ይህ ታሪክ ሲደገምና ስሰማው አባቴ ስለነገሬ ነው። በእርግጥ እኔ የልጅነቴን ወድቄ ደም ስለፈሰሰኝ እረስቸው ነበር፣ ግን አባዬን ሂጄ ታሪኬን እስኪ ከመጀመሪያ ንገረኝ ስለው ታሪኩን እንደ መጀመሪያ አድርጎ ለእኔ አውርቷል። ከእኔም አልፎ ለአሲር ነግሮታል። አሲር ደግሞ ለሰላምዬ ጨርጎ አጫውቷታል። እኔ አልዋሽም ስትል ትናገራለች። አዎ ሀንዬ አትዋሽም። እንግዲህ ስለዚህ አሁን ይሄ ሁሉ ነገር እየተሰባሰበ ወደ ሀንዬ እያደላ ነው። ይህንን እንግዲህ ዶክተሩ ምን አይነት ውጤቱን ያመጣል የሚለው የሁላችንም ጉጉት ነው። አስተማሪና አዝናኝ የሆነው የኖላዊ ሁላችንም በጉጉትና በእዝነትም ፍላጎትም እያየን ያለ ነው። በጣም ደስ የሚል የሀና ታሪክ ነው። አሁንም ሁላችሁም የጓጓችሁት ሀናን ልጅ አድርጋችሁ አሳዩን እያላችሁ ነበረ።
አይቀርም አንድ ቀን ልጅነቷ ከሰሞኑ ሌላዎች ደግሞ መረጃ ሲሰበሰቡ እናያለን። ዛሬ ወይዘሮ ባዩሽ ብቅ ትላለች፣ ከወይዘሮ አስቴር ጋር ትፋጠጣለች። እስኪ ምን ብላ ደግሞ ለወይዘሮ አስቴር እንደምታወራ ሁላችንም በጉጉት እንጠብቃለን። ስትከታተሉን ስለነበረ ከልብ አመሰግናለሁ። ላይክ ሼር አትርሱ። ሰላማችሁ ይብዛልኝ።